ይህንን የመሰለ ስታይል በጣም በቀላሉ ነው የምንሰራው ዛሬ። መጀመሪያ ያው የሚያስፈልገን ቤዚክ የሆነውን ፓተርን አዘጋጁ። ብዙ ጊዜ ስለሰራው ከሱ አልጀምርም ማለት ነው። በመቀጠል የተወሰኑ ማቴሪያሎች አሉ። ሜትር፣ ስክሪፕቶና ማርከር፣ የወረቀት መቀስ እንዲሁም የከርቭ ማስመሪያ አዘጋጅቻለሁኝ። እነዚህን ካዘጋጃችሁ በኋላ እዚህ ላይ የተወሰኑ ለውጦች አድርገን ያንን የሚያምር ስታይል እንዴት እንደምንሰራ ነው የማሳያችሁ። ይሄ ፍሮንት ነው። የፍሮንት ፓርቱን በትክክል ስሩ። እሺ፣ ይሄኛው ባክ ነው። የባኩና የፍሮንቱን በትክክል አስቀምጡ። ለማስታወስ ያህል የተወሰኑ ነገሮችን መስመሮቹን ያህል ላስታውሳችሁ፣ ለማስታወስ ያህል ማለት ነው። ይሄ የትከሻ መስመር፣ ይሄ የቸስት ላይን ወይም ደግሞ አርምሆል ላይን፣ ይሄ በስት ላይን ወይም የጡት መስመር፣ ይሄ አንደር በስት ላይን ወይም የጡት የታችኛው ክፍል፣ ይሄ ደግሞ የወገብ መስመር ነው ማለት ነው። ስለዚህ ይሄንን አዘጋጅታችሁ ነው የምትጀምሩት። ሊንኩን ባዮ ላይ አስቀምጥላችኋለሁ። ቤተሰብ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሞቅ አድርጉት ቤቱን። እሺ፣ ስለዚህ ቤዚክ የሆነውን ሰርታችሁ ነው መጀመሪያ ወደ አዲሱ ስታይል ወይም ደግሞ አዲሱን ዲዛይን ክሬት ማድረግ የምንጀምረው ማለት ነው። ውድ ቤተሰቦች 3 ኢንች በ3 ኢንች ነው አይደለ ቤዚክ የምንሰራው። አሁን ከዚች 3 ኢንች ምልክት ካለችበት ከርቫችን ከምታልቅበት ፖይንት ወደዛ 1.5 ኢንች ወይም ደግሞ 4 ሴንቲ 5 ሴንቲም ማድረግ ትችላላችሁ። እኔ 4 ሴንቲ ቲክ አረጋለሁ። ይሄው እኔ እንደማደርገው ከአንገታችሁ መጨረሻ ፖይንት ወደ ትከሻው ማለት ነው። ከዛ ደግሞ የአንገት ጥልቀት ካቆምንበት ፖይንት እንነሳና 3 ኢንች ወይም 7 ሴንቲሜትር ወደ ውስጥ ዝቅ ብለን ቲክ እናረጋለን። 3 ኢንች ወይም 7 ሴንቲሜትር ወደዚህ 4 ሴንቲ ከዚህ ወደዚህ 7 ሴንቲ ማለት ነው። ከዛ በማስመሪያ ስኩዌር ኔክ አድርገን እናገናኛቸዋለን ሁለቱን ማለት ነው። እየተግባባን ነው አይደለ? ሌላው ቤዚክ ስለሆነ እሱን ሰርታችሁ ነው የምትጀምሩት ማለት ነው። ይሄው እንደዚህ ስኩዌር ኔክ አድርጌ ጀመርኩት ማለት ነው። ይሄው እንደምታዩት ስኩዌር ሆኗል። በመቀጠል ደግሞ ምንድነው የምናደርገው? ከዚች 7 ሴንቲሜትር ከወረድንባት ፖይንት ወደ ታች እንደ ፍላጎታችን ከ16 ሴንቲ ጀምሮ ወይም ደግሞ አንደር በስት ላይ ማቆምም እንችላለን። እኔ ትንሽ ከአንደር በስት ላይን ትንሽ ከፍ አድርጌያታለሁ። እናንተ ግን አንደር በስት ላይን ላይ ብታቆሙትም በጣም ቤስት ነው። እሺ፣ ይሄው 16 ሴንቲ ወደ ታች ወርጄ ቲክ አረኩኝ። በመቀጠል ዳርታችንን ቦታውን ወደ አንደር በስት ላይን ጋር ሺፍት እናደርገዋለን ማለት ነው። ኦኬ፣ እንደዚህ ሺፍት እናደርገዋለን። ያው ፍሮንት ላይ ያስቀመጥነው ይሄን ነው። እቺን መስመር ተከትለን የምንቆርጣት ይሆናል በመቀስ ማለት ነው። ከዛ በኋላ ወይ ጨርቅ ላይ፣ እኔ አሁን ለእናንተ ማሳያችሁ በወረቀት ላይ ነው። ድጋሚ እንዴት እንደምታረጉት እናንተ ጨርቅ ነው ብላችሁ አስባችሁት ምን አይነት ዲዛይን እንደሚመጣ በደንብ ተከታተሉኝ ውድ ቤተሰቦች። አሁን ከዚች ከአንገቷ ጀምሮ እንቆርጣለን ማለት ነው። እሺ፣ እንደ ፍላጎታችሁ ነው ጥልቀቱን የምትወስኑት። ስለዚህ አሁን ፓተርናችንን እንቆርጥ። ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ ደህና ናችሁ ወይ? እስቲ አሁን እኔን የምትወዱኝ እኔን ማበረታታት የምትፈልጉ ሊንክ ባዮ ላይ አስቀምጥላችኋለሁ። ኮሜንት ላይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ፔሪስ ፐርስፔክቲቭ የሚለውን ቻናሌን ሰብስክራይብ በማድረግ ሞራል እንድትሰጡኝ ይፈልጋለሁ። ስለዚህ የኔ ቤተሰቦች ዛሬ ከእናንተ ብዙ ጠብቃለሁ። ፔሪስ ፐርስፔክቲቭ የሚለውን ቻናሌን ሰብስክራይብ አድርጋችሁ ተመለሱ። እሺ፣ ከዚህ ደግሞ ባክ ላይ ልክ እንደ ፍሮንቱ 4 ሴንቲ ወይም 1.5 ሴንቲ ልክ እንደ ፍሮንቱ ትከሻው ጋር አልፍና የባኩን የኔክ ስታይል እንደፈለኩት አረጋዋለሁ። እኔ ጀስት ከርቭ አድርጌዋለሁ። እናንተ በዋናው መስራት ትችላላችሁ። ብትፈልጉ ስኩዌር ኔክ ማድረግ ትችላላችሁ። ከኋላ ያለውን በራሳችሁ ምርጫ። እሺ፣ አሁን ይሄንን በዚፐር መስራት ትችላላችሁ። ስትሬች በሚያደርግ ጨርቅ
ከሆነ ደግሞ ዚፐር አላውን ሳትጠቀሙ። ስለዚህ የተለያየ መንገድ ተጠቅማችሁ እንደ ጨርቃችሁ ባህሪ ይሄንን ዲዛይን መስራት ትችላላችሁ ማለት ነው። ስለዚህ ይሄንንም ቤት ሰብስክራይብ እያደረጋችሁ ሁለተኛ ቻናሌንም ሰብስክራይብ እንድታደርጉት በክብር ጠይቃለሁኝ። እኔን የምታበረታቱኝ እኔን የምትወዱኝ በሙሉ ይሄን ነገር እንደምታደርጉ 100% እርግጠኛ ነኝ። ሊንኩን አስቀምጥላችኋለሁኝ። አመሰግናለሁ። አሁን ይሄው እንቆርጣለን ባካችንን። ባኩ ኦልሞስት ጥቂት ነገር ነው ልዩነቱ፣ ሌላው እንዳለ ነው የምንጠቀመው። አሁን ነው እንግዲህ ዲዛይናችን የሚመጣበትን መንገድ የምንፈጥረው ማለት ነው። ይሄንን እናንተ እንደ ጨርቅ አስቡት፣ ከፈለጋችሁ እንደ ጨርቅ አስቡት። ወረቀት አስሬ ማባከን አይጠበቅባችሁ። ይሄን እንደ ጨርቅ አስቡት። ለሁለት እንደዚህ እጠፉት፣ ጨርቃችሁን ለሁለት እንደዚህ እጠፉት። ከዛ አንድ ጋይድ ላይን አስምሩ። አሁን ይሄንን እኔ ማስቀምጠው ጋይድ ላይኑ ኦልሞስት ከሱ ትክክል እንዲመጣልኝ እንጂ እንዲህ ማድረግም አይጠበቅባችሁም። አንድ ቀጥ ያለ አግድም ጋይድ ላይን አስምሩ። እኔ እንደማደርገው ይሄው አግድም እንደዚህ አስምሩ። በመቀጠል ከዋናው ከፎልዱ ፖይንት አለ አይደል፣ ከታጠፈው ፖይንት ወደ ውስጥ ከ12 ሴንቲ ጀምሮ መስጠት ትችላላችሁ እንደ ፍላጎታችሁ። እኔ 15 ሴንቲ ነው የሰጣሁት። እናንተ በደንብ እንዲሸነሸንላችሁ ከፈለጋችሁ 20 መስጠት ትችላላችሁ፣ 25 መስጠት ትችላላችሁ። በጣም ሲበዛም ደግሞ ያስጠላል። እኔ 15 ሰጥቻለሁ። እንደዚህ ወደ ላይ መመጣና ባላንስ አደርገዋለሁ 15 ሴንቲ ማለት ነው። ከዛ እንዲህ አገናኘዋለሁ። የፍሮንት ፓተርኔ ሴንተር ፍሮንት ማለት ነው። እዚህኛው ወደ ላይ ያሰመርኩት ከጋይድ ላይኑ ጋር ነው ማገናኘው። አያችሁት? እዛ ጋር ያለው ክፍተት ጋር ጥግ ላይ አልሄደም ማለት ነው። ተመለከታችሁት አይደለ? ይሄንን አሁን ፕላስተር የወረቀት ፕላስተር እጠቀምና አጣብቀዋለሁ። የወረቀት ፕላስተር አጣብቁ። እናንተ ብትፈልጉ በስፒልም መጠቀም ትችላላችሁ። እኔ ግን ያው ፕላስተር ይመቸኛል፣ ፕላስተር እጠቀማለሁ ማለት ነው። ስለዚህ ይሄንን ማጣበቅ ማለት ነው። መጀመሪያ እዚህን ታጣብቁታላችሁ። የሚያምር ቆንጆ የሆነ ዲዛይን ታገኛላችሁ ማለት ነው። እና እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እየተደረገ ቪዲዮንም ደግሞ ጨርሶ በማየት በደንብ ሰፖርት እንድታደርጉ ነው። እንግዲህ እንድሰራ እንድበረታ ከፈለጋችሁ ያላችሁ አማራጭ እሱ ነው። የምሬን ነው የምላችሁ። ስራው አድካሚ ነው። ካላበረታታችሁን፣ ላይክ ሼር ካልተደረገ፣ ቪዲዮ ተጨርሶ ካልታየ በጣም ከባድ ነው የሚሆነው እንደ ልፋታችን። ስለዚህ እሱን ማሰብ ያስፈልጋል። ስለዚህ ለማይከፈልበት ላይክ ሼር ሰብስክራይብ በማድረግ ቤተሰብነታችንን እናጠናክር እላለሁኝ። ስላላችሁኝ ታማኝ ሆናችሁ ተከታዮች ስላላችሁኝ ከልብ አመሰግናለሁ። አያችሁት? አሰመርኩት ማለት ነው። ይሄንን አሁን ጨርቅ ብላችሁ አስቡት። 15 ሴንቲ ክፍተት በመሃሉ አለ ማለት ነው። ከፓተርናችን 15 ሴንቲ ክፍተት በመካከል አለ ማለት ነው። በመቀጠል የታችኛውን ፓርት ምንም አይነት ክፍተት አያስፈልገኝም። ይሄድና ፎልድ ያረኩበት ወረቀት ላይ እሱን ደግሞ እንደዚህ አስተካክዬ ለጥፈዋለሁ ማለት ነው። በጣም ቀላል መንገድ ስለሆነ ይሄንን በቀላሉ በዚህ አይነት መንገድ የተለያዩ ይሄንን የሚመስሉ ሆት ፓንት ጃምሱቶችን፣ ሙሉ ቀሚሶችን፣ ክሮፖችን መስራት ትችላላችሁ። ብትፈልጉ ስትሬች በማያረግ ጨርቅ መስራት ትችላላችሁ። ስለዚህ ይሄንን በቀላሉ ተጠቅማችሁ ቆንጆ ልብስ እየሰራችሁ ለልጆቻችሁ እንዲሁም ለሽያጭ ማቅረብ ትችላላችሁ። ይሄንን መስመሩን ተከትዬ እንደዚህ ቆርጠዋለሁ ማለት ነው። እና እንዴት ናችሁ? እስቲ ኮሜንት ላይ እስቲ ተንቀሳቀሱ። ኮሜንቱን እስቲ ዛሬ ድብልቅልቅ አድርጉት። እስቲ 200 ኮሜንት እስቲ 200 ኮሜንት ድብልቅልቅ አድርጉት። ባይዘው ኮሜንት ሲደረግ እንቅስቃሴ ሲኖር ቪዲዮአችን ብዙ ሰው ጋር ይደርሳል። ታውቃላችሁ አይደል? አይቶ ምናምን ላይክ አድርጉ ዝም ማለት ብቻ ሳይሆን ምንም ይሁን በቃ የተሰማችሁንም ጥያቄም ካለ ለምን ልብ ቅርጽ አይሆንም? ኮሜንት ዛሬ ፏፏ አድርግ። 200 ኮሜንት እጠብቃለሁ ከኔ ቤተሰቦች በትንሹ። ከዛ በላይ ገባን ነበር በርግጥ ግን 200 ኮሜንት ካለ
በጣም በቃ ያያችሁ ሰዎችና ላይክ የምታረጉ ሰዎች በሙሉ ኮሜንታችሁን እጠብቃለሁ። አመሰግናለሁ። ይሄው ፍሮንታችንን እንደዚህ ጨርሰናል። ከዛ አሁን ቅርጹ ምን እንደሚመስል አሳያችኋለሁ። በጣም በቀላሉ እንዴት እንደሚያምር አሳያችኋለሁ። ከላይኛው ያለውን የፓተርኑን ክፍል እንደዚህ አነሳዋለሁኝ። ይሄንን ጨርቅ አድርጋችሁ አስቡት። እሺ በቃ ጨርቃችሁ ነው ይሄ። ታዲያ እንዳትረሱ የስፌት መስጠት ፓተርኑ ላይ መጀመሪያ። እሺ እኔ እናንተ ለማሳየት ስለሆነ ሱሱም አልጨነቀው ለዛ ነው። እሺ አሁን ምን እንደሚመስል ላሳያችሁ። ይሄንን እንዘረጋዋለን። እዩት። የታችኛውን ደግሞ ስንዘረጋው ይሄው። ከዛ ምን አይነት ቅርጽ ነው የሚሰጠን? ይሄ የቆረጥነው ፓተርን ምን አይነት ቅርጽ ይሰጠናል ጨርቅ ላይ? አሁን ይሄ ጨርቃችን አይደለ? ምን አይነት ቅርጽ ምን አይነት ስታይል ይሰጠዋል? ውበቱስ ምን ይመስላል የሚለውን አሁን እዚሁ ላይ አሳያችኋለሁኝ። ከዛ ኢማጂን ማድረግ ትችላላችሁ ልብሳችሁን ስትሰሩት ማለት ነው። ይሄ ከዚህ ጀምሮ ያለችው ምን ትደረጋለች? ትሸነሸናለች። ትፈልጉ በቀጫጭኑ እንደ ፍላጎታችሁ። እነዚህ አሁን ወረቀት ስለሆነ አይመችም። አሁን እኔ እንደዚች እያደረኩኝ ለእናንተ ለማሳየት ያህል በእጄ ለማጣጠፍ ሞክራለሁ። እንደ ጋዘር እንደማድረግ ማለት ነው። ይሄንን እንደዚህ የሸነሸነን ያኛው ጥግ ጋር እኩል እስኪሆንልን ድረስ እንደዚህ መሸንሸን ማጨርቃችሁም ከሆነ ልክም አድርጋችሁ እኩል በሆነ ርቀት የሸነሸናችሁት ወይም ደግሞ በ5 ቁጥር ከሳባችሁት ቆንጆ ይሆንላችኋል ማለት ነው። እያያችሁት ነው። ቆይ አሁን ሙሉ በሙሉ አሳያችኋለሁ ምን እንደሚመስል። ይሄ ትንሽ ወረቀት ስለሆነ ያስቸግራል። ይሄንን እንደዚህ ያደረኩኝ አያችሁት አይደለ? ሸንሽነን ስንጨርሰው እንደዚህ ከዛ ጋር እኩል መሆን አለበት። እስቲ በፕላስተሩ ላጠብቀውና ምን እንደሚመስል በደንብ እንድትረዱት ላደርጋችሁ። ይሄው አያችሁት፣ አሰባችሁት። ጨርቅ ላይ በቃ ይሄንን ነው የሚመስለው። በጣም ያምራል። ለቀሚስ፣ ለቶፖች፣ ጃምሱት ፈለጋችሁት ነገር ብትሰሩት በጣም ያምራል። በጣም ቆንጆ የሆነ ስታይል ነው። እቺን ደግሞ ባኩን በዚህ መንገድ እንጠቀማለን። ትንሽ ትከሻዋን ብንቀንስላት ባላንስ ብናረጋት የበለጠ ሞር አሪፍ ነው። ትከሻዋን ትንሽ አርሞሩ ጋር ልጭነካታለሁ። ይሄ ባክ ነው። ይሄኛው ደግሞ ፍሮንት ይሆናል ማለት ነው። እንግዲህ ውድ ቤተሰቦች በቀላሉ ይሄንን የመሰለ ውብ ልብስ ተሰርተናል። እንግዲህ በሌላ ጠቃሚ ቪዲዮ እስከምንገናኝ ቻው። ታዲያ ፔሪስ ፐርስፔክቲቭ የሚለውን ቪዲዮዬን ሞቅ አድርጋችሁ ሄዳችሁ ሰብስክራይብ አድርጉልኝ። ሊንኩን አስቀምጥላችኋለሁ። በሌላ ጠቃሚ ቪዲዮ እንገናኛለን። ሰላም ሁኑልኝ።